ስትል ሰማዋት መሰላችሁ? ምንድነው ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልጥ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ያስደነገጠኝ። አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ ቶብቶ በሚሉሽ አለ። አንተ እኔ አክብሬ አላናግርህም። አየህ አሁን መጥተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው። ምን እንዳናደደ አልገባኝም። ባለሀብት ነው የምትሳልኩ እና እኔ እኮ በጣም ጥሩ ደረጃ ላይ ያለው ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብትህ እንዴ ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳይሃለሁ። እዚህ ጋር ወርቼ የሚጨርሰው ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ተባል። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። እዚህ ሲል አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አንበሳ ያመጣብን ጉድ። አንበሳ ድሮ የሰው ልጅ በጣም የሚፈራው እንስሳ ነበር አይደል? አሁን አንበሳ ከበግና ከበሬ በላይ በፍቅር የሚወደድበት ዘመን ላይ ደርሰናል። እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን እማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። አንበሳ የሰጠ ጀግና ነው። ልክ አንበሳው ሲወርድ ወይኔ አባቴ ኦንኮሎሎሎ የኔ ሸበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። 3 አንበሳ ካወረዳችሁ እራቁቷን ሻወር ማስወስዳት ቅንድቧን ትላጨው ብብቷን። አይ ባለፈው እሱን ቀጥቻታለሁ። እንግዲህ አንበሳ የሰጠ ፊትሽን ዞረሽ የባለጌ ዳንስ ደንሽልኝ ቢል መብቱ ነው። እከሌም በስድብ አጥረግርግልኝ ካለም ኖር ጌታዬ ብሎ የስድብ ቧንቧ ከፍቶ ማደር ግዴታ ነው። አንበሳ ያለው ሰው ሃይማኖት የሚከለክለውን ሁሉ አርጉልኝ ቢል ይደረግለታል። ወይም ገና ሳይል የሚያስደስተው ተገምቶ ነው የሚፈጸምለት። እንግዲህ የዲጂታል አንበሳ ገንዘብ ሆኖ እንኳን ፈጣሪያችንን እንዲህ ካስረሳን እውነተኛ የሚባላ አንበሳ መጥቶ ፈጣሪን ካልካዳችሁ ትበላላችሁ ብንባል እንዴት ልንቆም ነው? አባቶቻችን ክርስቶስን ካልካዳችሁ ለአንበሳ እንሰጣችኋለን እየተባሉ ገነትን ወረሱ። እኛ ደግሞ ክርስቶስ የማይፈልገውን ካደረጋችሁ አንበሳ እንሰጣችኋለን እየተባልን የሲኦል በር ላይ ደረሰን። አሁንም በሩ ላይ ብንቆምም ገና አልገባንም። እስትንፋሳችን እስካልተቆረጠች ዛሬም ለመመለስ ትልቅ ተስፋ አለን። እሱም እጁን ዘርግቶ እየጠበቀን ነው። ክብርን ሜዳ ጥሎ አንበሳ መሸለም ቢደነቅም ባለም በፍጹም ኖርማል አይደለም። የሚገርመው ነገር ሜካፕ ተቀብቶ በአጭር ልብስ ወጥቶ ኮንሰርትና ጭፈራ ቤት ገብቶ ሲጨፍሩ ማደር ኖርማል ከመሆኑ የተነሳ ከስር የሚጻፈው ኮሜንት ልብ ይነካል። ምን የሚል ኮሜንት አየሁ መሰላችሁ? የኔ እናት ስወድሽ መድኃኔዓለም አባቴ ከክፉ ሁሉ ይጠብቅሽ ይላል። እናትዬ ከመድኃኔዓለም የለመንሽው ምኑን ነው? ጭፈራው እንዳይሰናከል ነው ወይስ ስልኳ እንዳትሰረቅ? ከዚህ የከፋ ምን ገደል ውስጥ ትግባ? ለምትወጃት ሴት ይህን ነው የምትመኝላት? ግራ ገባኝ እኮ። እቺ ልጅ ሂውማኔሯን ፈታ ለኮንሰርት መግቢያ ልትከፍል የነበረው ለነዳያን ሰጥታ በረጅም ቀሚሷ ቤተ መቅደስ ገብታ ሌሊቱን በሰዓታትና በማህሌት እግዚአብሔርን እያመሰገነች ቢሆን እረዳሽ ነበር። እቺ ልጅ እኮ መቀመጫዋን በስስ ቀሚስ አስወጥራ ከፍ እንዲል ትንሽ ስፖንጅ ጨምራ አዲስ ሂውማን ሄር በ70 ሺህ ብር ገዝታ አልኮሏን ጠጥታ ከዘፋኙ እኩል ነይ ማታ ማታ እያለች የምትጮህ እህታችን ነች። ቀጣዩ ኮመንት ምን ቢል ጥሩ ነው? ብቻዋን ስለሆነ የምትጨፍረው ማለት ነው። ማርያምን ስታምሪ የኔ ጨዋ የኔ ጨዋ በእናትሽ ያንቺን ባለጌ ያሳይ። ምንድነው የፈለግሽው? ማለት አሁን እኛ እቺ ልጅ ባለጌ ለማለት ማለት ነው ምንድነው ቆይ ማድረግ ያለባት? ልጅቷም እኮ ግራ ገባት እኮ። በቃ ወጣ ያለ ነገር ስታደርግ የኔ ቆንጆ ስርዓትሽ እኮ ነው የሚገርመኝ እንላታለን። ቆይ ሰው ባለጌ እንዲባል የግድ አልጋ ላይ የነበረው የዝሙት ቪዲዮ መውጣት አለበት? ጭፈራ ቤት ድረስ የኔ ቆንጆ እያልን አጨብጭበን ከሸኛ ናቸው በኋላ ከሌሊቱ 8 ሰዓት ጭፈራው ሲያልቅ ምን እንድታደርግ ነበር የጠበቅነው? ልብስ ቀይራ ሰዓታት እንድትገባ ወይስ አድራ ጠዋት በዛው ጸበል እንድትጠመቅ? በነገራችን ላይ ኮሜንት ላይ የቅዱሳንን ስም አለቦታው ምንጽፍ ሰዎች እግዚአብሔር አስጠንቅቆናል። በኦሪት ዘጸአት ምዕራፍ 20 የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። እና አንዳችም ሃይማኖትን የሚገልጽ ግብር የሌለበት ቪዲዮ ስር የቅዱሳንን ስም እየጠሩ ሰውን ማቆለባበስ ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበረ፣ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ
ጡብ ጡብ የሚል ውሻ አለ። አንተን እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣኸው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣኸው። በእናቴ በአባቴ ነው የመጣኸው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይኸው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቱብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለውኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃይል አባቴ እኮ አትልም አይደል? ግን ቃይል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃይል ስራ አትወቅሳቸውም። ስለዚህ ፋራ ዥልጥ ምንም ማታውቅ ነህ ማለት ነው። አንተ ዘ ኦንሊ ቲንግ የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታህ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን ቢሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳይሃለሁ ምን ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስበህ ሳይሆን ለዩቲዩብ እንዴት እንደምትሸቃቅል አሳይሃለሁ። አየክ፣ አይኔን ነው የነካኸኝ፣ ቤተሰቦቼን ነው የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዜሩም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ ደግሞ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳቢው ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ትላለህ በመቤቴ። በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስሎሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላል።
አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም እንዲያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። እኔም የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠየቃችሁኝ ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ እያወቃችሁ ነገር ስለሚገንብኝ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በቃ በጣም ነው የምወዳችሁ። ዌር ባክ ስራችን እንሰራለን። ይመቻችሁ። ሶሪ ሀኒቾ ይሄን ልል ስል አንቺን እንትን ልልሽ በጣም እንደምወድሽ ታውቂያለሽ። ከልቤ እንደምወድሽ ታውቂያለሽ። በጣም የሚገርም ማንነት ነው ያለሽ። በጣም ነው የምወድሽ። ግን ሌሎች ልጆች ላንቺ በተለይ ዲፌንድ እያደረጉልሽ ያሉት አሁን የእግዚአብሔርን ቤት ለማፍረስ የሚፈልጉ ልጆች ናቸው። ላይክ እነዚህ ቲኔጀሮች 18 እስከ 24 ያሉ ሴቶች የፈለግነውን ማድረግ እንችላለን። አት ሴም ታይም ደግሞ ቤተክርስቲያን መምሰል እንችላለን ወይ ቤተክርስቲያንን ነን ብሎ ስለሚያስቡ ነው። ያ አንቺ እንደ አንድ ግለሰብ የፈለግሽው ማድረግ ትቻለሽ። ከዛ ወደ እግዚአብሔር ብትመለሽ ማንም ሰው የአባቴ ቤት ነው እንደዚህ ነው ምናምን ብሎ ሊከለክልሽ አይገባም። ቤት ውስጥ እንዳትገቢ። ያንቺም የአባትሽ ቤት ነው፣ መብትሽ ነው። ግን እኛ በተለይ ቲክቶክ ላይ ያለን ሰዎች ቤተክርስቲያንን ሪፕሬዘንት ማድረግ የለብንም። ብዙ ተከታዮች አሉ። እኔ አሁን ስሳደብ የሚሰሙኝ ሰዎች ሊኖሩ ይችላሉ። እኔ አንድን ቤተክርስቲያን ሪፕሬዘንት አርጌ ስወጣ በራሴ ማለት ነው ኔክስት ያ ሰውዬ ምን ያስባል? እኔም እኮ ተሳድቤ ነገ መመለስ እችላለሁ። እኔም እኮ እንደዚህ አርጌ መመለስ እችላለሁ። እንዲህ ናት። ኢቨን ይህን ክርስትና ለማያውቅ ሰው ጥግ ላይ ያለ ሰው በጣም አሁን ለምሳሌ ኮሜንት ላይ ተሽ ሊሆን ይችላል ሙስሊም ላረከኝ ጌታ አልሐምዱሊላህ ምናምን የሚሉ ተመስገን ሙስሊም ስለሆንኩኝ። ለምን? የሙስሊምን ካልቸር ስለሚያውቁት ነው እንደዛ የሚሉት። አንድ ሴት እዚህ መጣ ቂጧን ጥላ እንትን ስትል ሙስሊም እንደዛን ስለማይፈቅድ በእኛም አይምሮ ያለው ሙስሊሞች ሂጃብ ያደርጋሉ፣ ሙስሊሞች ስርዓታቸው ሚል ስለሆነ ገብቷቸዋል። እኔ ሙስሊም ያረከኝ አላህ አልሐምዱሊላህ። ለሌላ ሰው ለሌላ እምነት ራሱ አሳልፎ የራሳችንን እምነት ማሰጠት ነው። ምድረ ሰዶማውያን ክብረን ያዝ። ጠንባታ ወጥተህ ይቅርታ ትጠይቃለህ። ራስን ታውቀዋለህ፣ ማን እንደሆንክ ታውቀዋለህ። ወጥተህ ይቅርታ ትጠይቃለህ፣ በይፋ ትጠይቃታለህ። ይቅርታ ማን ስለሆንክ ነው አንተ? አንቺ ዘማዊ ነሽ፣ አንቺ ኃጢአተኛ ነሽ፣ አንቺ እንዲልሽ በእውነት ወይ ጻድቁ የምርህን ነው። በጣም ገንዘብ ስታገኙ ሰማይን እንጨብጥ የምትሉ ሰዎች አላችሁ። አትችሉም። ጠንባታ እናውቃችኋለን። ምድረ እርምጥምጥና ልክስክሶች በየማሳጅ ቤቱ በየምን ቤቱ ምን እንደምትሰሩ እናውቃለን። ምን አለ መንግስት መብት ብትሰጠኝ፣ እኔ ትንሽ ስልጣን ስጠኝስ እንደዚህ አይነት ሰዎችን ነበር እየጎለጎልኩ ማወጣለሁ። ብልግናቸው በየማሳጅ ቤቱ ተለጠፋችሁ መኪናችሁ ውስጥ መኪናችሁን ታርጋ ሸፍናችሁ የምታደርጉትን ባይናችን እኮ እናያለን። ልቃሚ ልቀምቃሚ ሁሉ ጨባ ቀዘና ዝም ተባልካ አውቀና ዝም ያልነው ትንሽዬ ሰናፍጭ የምታክል ስልጣን ቢሰጠኝ መንግስት አሳይክ ነበር። እንዲህ ጆሮአችሁን እያስኩኝ ኬት ቤት እንደማወጣችሁ አቅ ነበረ። ዝሙቱ ማጋ እንዳለ እናውቃለን። ባለትዳሮቹ በጣም ነው የትዳር ያዛችሁት፣ እናውቃችኋለን። በየመኪናው ስር በየጨለማው እየተለጠፋችሁ መኪናችሁን እያሸፈናችሁ ቦሌና 22 ላይ ምን እንደምታረጉ እናውቃለን። አፈን ዘግተ ቁጭ በል ጎዶሎ እንዴ። ሐሳቤ እኮ ሌላ ቦታ ሆኖ ታውቃላችሁ። ጠፋው ዝም አልኩ። እኔ እኮ ሁሉንም ነበር መዳስሰው። መጥቼ ይልሃለሁ አለ የሌለው መስሎክ ነው። በጣም አለ። ትወጣና ይቅርታ ትጠይቃለህ።
ግጠም አድርገን